ትንቢተ ኢሳይያስ ምዕራፍ 6 ቁጥር 8 ላይ ያለውን ቃል እናነብና ከሱ ላይ መነሻ አድርገን ጥቂት ነገር አብረን እንማማራለን። ትውልድን የሚለውጥ ወጣት የተሰኘውን ፕሮግራም ለመካፈል የመጣችሁ በድጋሚ ዌልካም ብያችኋለሁኝ። እግዚአብሔር የተመሰገነ ይሁን። ይህ የመጽሐፍ ቅዱስ ክፍል እንዲህ ብሎ ይናገራል። የጌታንም ድምፅ ማንን እልካለሁ ማንስ ይሄድልኛል ስል ሰማሁ። እኔም እነሆኝ እኔን ላከኝ አልሁ። ትውልድን የሚለውጥ ወጣት ክፍል 2 ብላችሁ ጻፉ። ባለፈው ሳምንት ክፍል 1ን ስለተመለከትን ማለት ነው። በመጽሐፍ ቅዱስ ውስጥ ትላልቅ ለውጦች የመጡት በሰው ቁጥር ብዛት ሳይሆን በጥራት በተሰለፉ ሰዎች እንደሆነ መጽሐፍ ቅዱስ ይናገራል። ለውጥን ለማምጣት በጨለማው ዓለም ላይ ተጽዕኖ ለመፍጠር በብዛት መሰለፍ አይደለም፣ በጥራት መገለጥ ነው። የተዘጋጀ ልብ ያለውን ወጣት እየፈለገ ስለሆነ በዚህ ጊዜ ማንን እልካለሁ ብሎ ለሚጮኸው ድምፅ ምላሽ ለመስጠት ስለመጣችሁ ደስ ይበላችሁ። እግዚአብሔር ራሳቸውን ሙሉ በሙሉ በሰጡት ጥቂት ሰዎች ላይ ሆኖ ተአምር ይሰራል። በእጅ ላይ ታሪክ የሚጽፍ ቀለማ ያለው በማስታወሻችሁ ላይ እኔ ታሪክ አንባቢ ብቻ አይደለሁም ብላችሁ ጻፉ። ሰምሶን እንደዚህ ያደረገ፣ ዳዊት እንደዛ አደረገ፣ ኢሳይያስ እንደዚህ ተነበየ፣ ኤርምያስ እንደዚህ አለ እያልኩ ታሪክ ብቻ እየተናገርኩ የማልፍ ወጣት አይደለሁም። ታሪክ የምጽፍ ወጣት ነኝ ብለህ ጻፍ። ታሪክ እጽፋለሁ። አንተ ካለፍክ በኋላ የሚወራ ታሪክ በትውልድ መካከል ጽፈ የምታልፍ ወጣት ትሆናለህ። ትውልድን የሚለውጥ ወጣት በትውልድ መካከል ታሪክ ጽፎ ያልፋል። መጽሐፍ ቅዱስ ዳዊት በዘመኑ እግዚአብሔርን አገለገለ ይላል። እግዚአብሔር ለዳዊት የሰጠውን አይነት ዘመን ለዚህ ወጣት ሰጥቷል። ዘመኑን መጠቀምና ያለ መጠቀም የሚወሰነው ባንተ ነው። ለሁላችም ፀሐይ እኩል ትወጣለች፣ እኩል ትገባለች። አንዳንድ ሰው እጁ ላይ ሰዓት አለ፣ ግን ሰዓቱን አያይም። ለጌጥ ነው የሚጠቀመው፣ ሰዓት አይመራውም። ሰዓት ዝም ብሎ ሲባክን ምን እየሰራው ነኝ ብሎ ራሱን አይጠይቅም። ቆሞ የሚጠብቅ ቀን፣ ቆሞ የሚጠብቅ ሰዓት፣ ቆሞ የሚጠብቅ ዓመት የለም። ዛሬ ወጣት ልትባል ትችላለህ፣ ነገ ወጣት አትባለም። እድሜ ሲጨምር ሌላ ስም ይሰጣል። ሃይ ቀዮ የምትባል ዛሬ ነገ ጋሼ ትባላለህ። ማርጀቴ አይቀርህም። ምን ሰርቼ ነው ያረጀሁት ብለህ ራስን መጠየቅ አለብህ። ወደ እርጅና ሳትገባ መሮጥ ትችላለህ። አሁን ዳገቱን መውጣት ትችላለህ፣ ቁልቁለቱን መውረድ ትችላለህ። ሰፊ ሜዳ ላይ 360 ዲግሪ መዞር ትችላለህ። ወንጌልን ይዘ ሸለቆን መውረድ ትችላለህ፣ ከፍታንም መውጣት ትችላለህ። ኤነርጂ አለ። አንደኛ ጢሞቴዎስ ምዕራፍ 4 ቁጥር 12 ላይ መንፈሳዊ ልጁ የሆነውን ጢሞቴዎስን ጠርቶ ሐዋርያው ጳውሎስ ምክር በሚሰጥበት ወቅት በእርጅና እየተያዘ ስለሆነ እንደ ድሮ መሮጥ እንደማይችል ስለተረዳ ወጣቱን ጠርቶ አደራ ሲሰጥ እንመለከታለን። ዛሬ አደራ እየተቀበላችሁ ነው። ነገ ደግሞ ለሌሎች አደራ ታስተላልፋላችሁ። እንደ ዱላ ቅብብሎሽ ነው። ወንጌል አይቆምም፣ ይቀጥላል። ትሰራለህ። አንተ ከቆምክበት የሚቀጥል ትውልድ ደግሞ አለ፣ ተጠባባቂ ተነስቶ ይቀጥላል። ኢየሱስ ጀመረ፣ ሐዋርያት ተቀበሉ። ከመጀመሪያው ክፍለ ዘመን ጀምሮ በእያንዳንዱ ክፍለ ዘመን የነበሩ ሰዎች የወንጌልን ሥራ እያስቀጠሉ እስከኛ መጡ። የ21ኛው ክፍለ ዘመን ተረኞች እኛ ነን። ምን ጠብቀው ሌላ የለም። የዚህ ዘመን ነብዩ እኔ ነኝ። የዚህ ዘመን ሐዋርያው እኔ ነኝ። የዚህ ዘመን እረኛው እኔ ነኝ። የዚህ ዘመን አስተማሪ እኔ ነኝ ብለህ ካልተገለጥክ የሆነ ሰው መጥቶ ጠርቶ ቦታ ይሰጣል ብለህ መጠበቅ የለብህም። መንፈስ ቅዱስ የሚባል አስተማሪ አንተ ውስጥ አለ። እሱ ጋይድ ያረጋሃል። ትክክል የሆነውና ያልሆነውን መንፈስ ቅዱስ ይመራሃል። በመንፈስ ቅዱስ እየተመራችሁ የእግዚአብሔርን ሥራ እንድትሰሩ ተጠርታችኋል። እስኪ አንድ ወጣት ተጠርቻለሁ ይበል። እግዚአብሔር የዕድሜህን ቁጥር አይመለከትም፣ የልብህን ዝግጁነት ይመለከታል ብላችሁ ጻፉ። በታሪክ የተጠቀማቸው ብዙ ሰዎች ገና ወጣቶች ሳሉ ጥሪያቸውን ተቀብለው ሕዝብን ለውጠዋል። ዮሴፍን መጥቀስ ይቻላል፣
የ17 ዓመት ወጣት ነበር። ዳዊትን መጥቀስ ይቻላል፣ በጣም ያንግ ነበር። ኤርምያስን መጥቀስ ይቻላል፣ ወጣት ነበር። እግዚአብሔር የሾመው ወጣት በክፋት አይቆምም። እግዚአብሔር የሾመው ወጣት እየሰበረ ይሄዳል። የሚነቀል ነገር አለ ከፊታችሁ። ለመንቀል ቀኛችሁን አዘጋጁ። የሚተከል ነገር አለ፣ ለመትከል ተዘጋጁ። ከናንተ ጋር ያለው ኃይል በዓለም ካለው ይበልጣል። በእውነት እላችኋለሁ እግዚአብሔር በዚህ ወጣት ላይ ሊሰራ ያሰበው ነገር አለ። ይሄ ወጣት ቀላል አይደለም። እንደ ችቦ እየተቀጣጠለ በምድርቱ ላይ ታላቅ ተጽዕኖ የሚያመጣ ኃይለኛ ወጣት ነው። በማስታወሻችሁ ላይ ጻፉ። እግዚአብሔር የዛሬውን ወጣት የነገውን ትውልድ እንዲገነቡ ጠርቷቸዋል። ምን ለመስራት እንደተጠራችሁ አሁን ወደ መሃል እየደረሳችሁ ነው። አንድ ወጣት ለእግዚአብሔር እጅ ሲሰጥ ቤተሰብን፣ ቤተ ክርስቲያንን፣ ማህበረሰብንና አገርን ሊለውጥ ይችላል። ዛሬ ሌላ ወጣት የለም፣ አንተ ነህ። ዛሬ ስል 21ኛው ክፍለ ዘመን ማለት ይቻላል። ዛሬ ስል 2018 ዓመተ ምህረት ማለት ይቻላል። ዛሬ ስል ሐምሌ 5 2018 ዓመተ ምህረት ማለት ይቻላል። ዛሬ ስል ወደ 11 ሰዓት ተኩል ብላችሁ ልታስቡ ትችላላችሁ። ዛሬ ያለ ወጣት አንተ ብቻ ነህ። እንደዚህ ነው ማሰብ ያለብህ። የዛሬው ወጣት እኔ ነኝ። ለዚህ ዘመን የተዘጋጀ ወጣት አንተ ነህ። እግዚአብሔር አንተ ውስጥ ደማምንት የሆነ ኤነርጂ ያስቀምጧል። የተጠራችሁት አዲስ ኃይል እንድትቀበሉ ሳይሆን ውስጣችሁ ላይ ያለውን ኃይልና እሳት ለማቀጣጠል ነው። በእሳት ይያያዛል፣ ይቀጣጠላል። ያችሁ ውስጣችሁ ላይ ያለውን እሳት አታጥፉ። በወጣቶች ላይ እግዚአብሔር ያስቀመጠው ኃይል አለ። እሱን የመንፈስ ቅዱስን ኃይል ማህበራዊ ሚዲያ እያጠፋ ነው። በቸርች ውስጥ ያለው ጥላቻ እያጠፋ ነው። የእርስ በርስ አለመግባባት እያጠፋ ነው። የኑሮ ተጽዕኖ እያጠፋ ነው። ትውልድ ከእውነተኛ ራእይ እየወጣ የውሸት ራእይ ጥገኛ እየሆነ ነው። በዚህ ትውልድ መካከል ሪል ህይወት መኖር፣ በዚህ ትውልድ መካከል ትክክለኛ ህይወት ይዞ መምራት፣ ይሄ ነው ትውልድን የሚለውጥ ወጣት ሊያሰኘን የሚችለው። አንተ ብቻ ነህ ብዬ ስል ከተማ ውስጥ ሌላ ወጣት የለም ማለት አይደለም። በወጣቶች መካከል የተጠራ ወጣት ነህ። በወጣቶች መካከል ለወጣቶች፣ በወጣቶች መካከል ለአባቶች፣ በወጣቶች መካከል ለኢትዮጵያ፣ ከወጣቶች መካከል ለአፍሪካ፣ ከወጣቶች መካከል ለአህጉር የተጠራ ወጣት ነህ። ዳንኤልን ስትመለከቱ ከተሾሙት መካከል እንደገና ምን አለ? ተሾመ። ይሄ ወጣት ከተሾሙት መካከል የተጠራ በተሾሙት ላይ የሚሾም ወጣት ነው። ግልጹና ቁርጡን ሰምተህ እንድትሄድ ፈልጋለሁ። በተጠሩት ላይ ተጠርተሃል፣ በተሾሙት ላይ ተሹመሃል። አሜን ነው ወይ? እግዚአብሔር እየጠየቀ ነው። ማንስ ይሄድልኛል እያለ ነው እግዚአብሔር። በዚህ ዘመን የተዘጋጀ መድረክ አለ፣ የተዘጋጀ ሜዳ አለ፣ የተዘጋጀ ቦታ አለ፣ ያልታረሰ እርሻ አለ፣ ያልተመነጠረ ጫካ አለ፣ ወንጌል ያልደረሰበት አለ። ማን ይሄድልኛል? ማን ያውጅልኛል? በኃጢአት ጭቃ የተያዘ ትውልድ አለ፣ ማን ያስጠነቅቅልኛል? የተሰበረ ሕዝብ አለ፣ ማን ያበረታታልኛል? ማን ያጽናናልኛል? ሕዝቤን አጽናኑ የሚለውን ቃል ማን ይፈጽምልኛል? መልአክ ይፈልጋል እግዚአብሔር። ይሄ ቃል በሚመጣበት ጊዜ ስሜታችሁ ሊለዋወጥ ይችላል። አልተማርኩም ሊል ይችላል ስሜታችሁ። እውቀት የለኝም፣ የምችለው አንድ ስንግል ቋንቋ ነው፣ ያም ሎካል። በጣም ብዙ ሰዎችን ማሳመን የምችልበት አቅም የለኝም፣ ቤተሰቦቼ ደካማ ናቸው፣ እኔ ራሴ ደካማ ነኝ፣ መውጫውንም መግቢያውንም አላውቅም ብለህ ልትል ትችላለህ። ዳዊትን የመራ አምላክ፣ ዳንኤልን የመራ አምላክ፣ በሰው ሀገር ተጽዕኖ እንዲፈጥሩ ያደረገ አምላክ፣ ዮሴፍን የመራ አምላክ፣ ነቢያትን የመራ አምላክ፣ ሐዋርያትን ኃይልን ያስታጠቀ አምላክ አሁን በዘመናችን በውስጣችን ሆኖ ወደ ውጭ የሚሰራ ኃይል፣ መንፈስ ቅዱስ የተሰኘ ኃይል ለዚህ ወጣት ብርታት ይሆናል። ለዚህ ወጣት ጥንካሬ ይሆናል። ለዚህ ወጣት ጉልበት ይሆናል። የኛ ኃይል፣ የኛ ዕውቀት፣ የኛ ኤክስፒሪየንስ መንፈስ ቅዱስ ነው። እስኪ አንድ ሰው መንፈስ ቅዱስ ዕውቀቴ ነው ይበል። በሚኖርበት አካባቢ የሚናቅ አንድ ተራ ወጣት በመንፈስ ቅዱስ እየተመራ ሲሰብክ፣ በመንፈስ ቅዱስ እየተመራ ሲያስተምር፣ በመንፈስ ቅዱስ እየተመራ ትንቢት ሲናገር 4-5 ዶክተሬት ያላቸው ጉባኤ ውስጥ ቁጭ ብሎ ይገረማሉ።
እጅ በአፍ የሚያስጭኑ የተማሩትን የሚያስደምሙ በነ ጴጥሮስ መንፈስ የታጠቁ ኃይለኞች ይነሳሉ። እስኪ አንድ አሜን ይበል አንድ ሰው። የወደፊቱን የምትጠብቅ ወጣት ሳትሆን የወደፊቱን የምትፈጥር ወጣት ነህ በልልኝ። ዋው! ታሪክ የሚጽፉ ሰዎችን ቁጭ ብለ የምትጠብቅ ወጣት ሳትሆን ታሪክ ጽፈ የምታልፍ ወጣት ነህ። ወጣትነትህ በከንቱ አይበላም። አንድ ታሪክ ሳትጽፍ ዘመን አያልቅም። ዝም ብለ የ80 ዓመት አባት ሆነ አትሞትም። ዝም ብለ 70 ዓመት አስቆጥረ አትሞትም። አፈር ነህና ወደ አፈር ትመለሳለህ ተብለናል። ይሄ የምታየው ስጋችን ወደ አፈር መመለሱ አይቀርም። ከማንቀላፋታችን በፊት ከመተኛታችን በፊት ታሪክ እንጻፍ። አንዳንድ መጥፎ ታሪክ ጽፎ የሚሞቱ ወጣቶች አሉ። ከነሱ መካከል መለየት አለባችሁ። ከሞትክ በኋላ ስተትን ማረም አትችልም። ቻንስ ያለው አሁን ነው። በኃጢአት የተያዛችሁ ድካም ያለባችሁ ከሆነ ነገር ውስጥ መውጣት እየፈለጋችሁ ያልቻላችሁ ወጣቶች ጊዜው አሁን ነው። እድላችሁን ከተጠቀማችሁ በሚገርም ሁኔታ መንፈስ ቅዱስ የተሰኘ ከሥላሴ አንዱ የሆነ ክርስቶስ ኢየሱስ ሲሄድ ተክቶ የመጣው በባለ 50 ቀን የወረደ ዛሬ በቤተ ክርስቲያን ውስጥ የሚሰራው በዓለም ካለው በእናንተ ውስጥ ያለው ይበልጣል የተሰኘው ይህ ኃያል ኃይል ከተያዛችሁበት ቦታ ጎትቶ ያወጣችኋል። የዚህ ዘመን ተረኛ መሆኑን ዘንግቶ አንዳንድ ወጣት ሌላ አዲስ ወጣት እንደሚመጣ ይጠብቃል። ቁጭ ብሎ ወጣት መሆኑን ረስቷል። መላኩን ረስቷል። ማንን ልላክ ማን ይሄድልኛል የሚለውን የእግዚአብሔርን ድምፅ እየሰማ ይሄ ድምፅ የመጣው ለሱ መሆኑን ረስቶ ሌላ አዲስ ወጣት እንደሚመጣ ያስባል። የወደፊቱን የሚጠብቅ ወጣት ሳይሆን አሁን የሚፈለገው የወደፊቱን የሚፈጥር ወጣት ነው። ብዙ ነገር በኔ ይፈጠራል። የሚመጣውን ዘመን አልጠብቅም፣ የሚመጣውን ዘመን እፈጥራለሁ። የሚመጣውን ነገር አልጠብቅም፣ የሚመጣውን ነገር እሰራለሁ። አዲስ ነገር የምትጠብቁ ወጣቶች አሁን የምትጠብቁትን አዲስ ነገር እግዚአብሔር በእናንተ ሊጀምር ይፈልጋል። ይህንን መልእክት ጻፉ በማስታወሻችሁ ላይ። እግዚአብሔር አዲስን ነገር በእኔ ይጀምራል። ምንም አታመጣም፣ ምንም አታውቅም፣ ምንም አትችልም እየተባልክ የመጣ ወጣት እንደምትችል ማረጋገጫ እየሰጠው ነው። ይህንን መልእክት ጻፉ በማስታወሻችሁ ላይ። እግዚአብሔር የትውልድን ለውጥ በወጣቶች ይጀምራል ብላችሁ ጻፉ። እግዚአብሔር የትውልድን ለውጥ በወጣቶች ይጀምራል ብላችሁ ጻፉ። በጣም ብዙ ለውጦች ይሆናሉ። እነዚህ ለውጦች የሚጀምሩት በዚህ ዘመን ባለው ወጣት ነው። የለውጡ መጀመሪያውና ፊተኛው ትውልድ ይሄ ትውልድ ነው። ትውልድን የሚለውጥ ወጣት እድሜው በመብዛቱ ሳይሆን እግዚአብሔርን በመፍራቱ እውነትን በመውደዱና ለተጠራበት ዓላማ በመኖሩ የሚታወቅ ነው። ትውልድን የሚለውጥ ወጣት መለያ አለው። ከአካሄዱ ያስታውቃል፣ ከንግግሩ ያስታውቃል። ተራ ወጣት እንዳይደለ የሆነ ስፔሻል ነገር እሱ ውስጥ እንዳለ ለአንድ ለተለየ ዓላማ የተላከ ወጣት እንደሆነ በንግግሩና በሕይወቱ ይታወቃል። የሚናገረውን ይኖራል፣ የሚኖረውን ይናገራል። ከራሱ ጋር አይጣላም። አንዳንዱ ቅድስና ይሰብካል፣ ቅድስና ግን አይኖርም። እውነትን ይሰብካል፣ እውነትን ግን አይተገብርም። ትክክለኛውን መንገድ ያሳያል፣ ትክክለኛውን መንገድ ግን አይሄድም። ትውልድን የሚለውጥ ወጣት ግን ይናገራል፣ የተናገረውን ይኖራል፣ ያሳያል፣ ባሳየበት መንገድ ራሱ እየሄደ ይገኛል። ትውልድን የሚለውጥ ወጣት መለኪያው ገንዘብ አይደለም፣ ስልጣንም አይደለም። በቤተ ክርስቲያን ውስጥ ምን ያህል ዓመት ቆይቷል? 30 ዓመት፣ 20 ዓመት፣ 40 ዓመት ቆይታም አይደለም። የህይወት ኳሊቲ ነው። የማያስነቅፍ ንግግር ይናገራል። የማያስተች ህይወት ይኖራል። ለሚመራው ህዝብ ለምእመናኑ ምሳሌ ይሆናል። እንደ ጢሞቴዎስ
ትውልድን እቀይራለሁ ብለህ ስትነሳ በእጅ ላይ መጽሐፍ ቅዱስ ይዘ መነሳት ብቻውን በቂ አይደለም። የመጽሐፍ ቅዱስ ሕይወት ይዞ መነሳት። አንዳንድ ጊዜ መጽሐፍ ቅዱስ በእጃችን ላይ ላይኖር ይችላል። መጽሐፍ ቅዱሳችን ቤት ውስጥ አስቀምጠን ስንወጣ የመጽሐፍ ቅዱስን ቃል ስለምንከተል እኛ ራሳችን የመጽሐፍ ቅዱስ ቃል ሆነን ነው የምንገለጠው። በልባችን ላይ ያለውን የእግዚአብሔርን እውነት በመኖር እናሳያለን። በስብከት ማሳመን ያልቻልከውን ሰው በሕይወት ታሳምናል። አንተን አይቶ ጌታን የሚቀበል ሰው አለ። አንተን አይቶ ቸርች የሚመጣ ሰው አለ። በውሎ ማሳመን፣ በንግግር ማሳመን፣ በሕይወት ኳሊቲና እንቅስቃሴ ማሳመን። መንፈስ ቅዱስ አንዳንዶቻችሁን ጥልቅ የሆነ ክብር ውስጥ ሊያስገባችሁ ነው። እስኪ አሜን ይበል አንድ ሰው። ትውልድን የሚለውጥ ወጣት መለያው እግዚአብሔርን ይፈራል። እግዚአብሔርን መፍራት የጥበብ ሁሉ መጀመሪያ ነው፣ የእውቀት ሁሉ መጨረሻ ነው። እግዚአብሔርን መፍራት ክብር ነው። እግዚአብሔርን መፍራት ትልቅ ሀብት ነው። እግዚአብሔርን የሚፈራ ወጣት እጁ ሙሉ ላይሆን ይችላል፣ መንፈሱ ግን ሙሉ ነው። አካውንቱ ሙሉ ላይሆን ይችላል፣ መንፈሱ ግን ሙሉ ነው። በጣም ሀብታም ለሆነው ሰው ስጦታ ትሰጣለህ። ማንን? ኢየሱስን። ጠዋት የነዳውን መኪና ከሳት ማይነዳ ሀብታም አለ። በሰዎች እይታ ሀብታም ይባላል። ሀብቱ ግን ፌክ ነው። እውነተኛ ሀብት ያለው አንተ ጋር ስለሆነ ለዛ ሀብታም አንተ ታስፈልጋለህ። እጅ ላይ ለውጥ አለ። እጅ ላይ አዲስ መንገድ አለ። እጅ ላይ ያለው መድኃኒት ይፈለጋል። ገንዘብ ያለወጣውን ሕይወት ትለውጣለህ። ዕውቀት ያለወጣውን ሕይወት ትለውጣለህ። ጴጥሮስ እንደዚህ አለ፣ ብርና ወርቅ የለኝም፣ ያለኝን ግን እሰጥሃለሁ። በናዝሬቱ በኢየሱስ ክርስቶስ ስም ተነስና ተመላለስ። ሽባው ሰው ምን አለ? ተነሳና ወክ ማድረግ ጀመረ። ኪሱ ላይ ካለው ሀብት ሳይሆን መንፈሱ ላይ ካለው ሀብት ነው ያካፈለው። እግዚአብሔር መንፈሳችሁ ላይ ትልቅ ሀብት አስቀምጧል። ይህንን ሀብት አካፍሉ። ለጎረቤት አካፍሉ፣ ለቤተሰቦቻችሁ አካፍሉ፣ ለከተማችሁ አካፍሉ፣ ለኢትዮጵያውያን አካፍሉ፣ ለአፍሪካውያን አካፍሉ። ገና ለዓለም ሁሉ ታካፍላላችሁ። የሰዎችን የህይወት ክፍተት እንድትሞላ ነው የተላከው። የንግግር ችሎታ የለኝም እያላችሁ ነው። እርግጠኛ ሆኜ የምናገረው ከጥቂት ወራቶች በኋላ ምላሳችሁ እንደ ጴጥሮስ በብዙ ሰዎች ፊት ቆሞ በድፍረት ይናገራል። ኃያላንን የሚያስደነግጡ በጣም ታላላቅ ሰዎች እዚህ አሉ። ሌላኛው ትውልድን የሚለውጥ ወጣት እውነትን ይወዳል ብላችሁ ጻፉ። እውነትን ይወዳል ማለት ኢየሱስን ይወዳል ማለት ነው። ወንጌልን ይወዳል ማለት ነው። ቅድስናን ይወዳል ማለት ነው። እግዚአብሔርን መፍራት መለያው ያደረገ ወጣት ማለት ነው። እግዚአብሔርን ይወዳል፣ እውነትን ይወዳል። ትውልድን እንዲለውጥ የተላከ ወጣት እግዚአብሔርን ይወዳል፣ እውነትን ይወዳል። እውነትን የሚወድ ወጣት ትውልድን እንዲለውጥ የተላከ ወጣት ነው ማለት ነው። ትውልድን የሚለውጥ ወጣት ለተጠራበት ዓላማ በመቆም ይታወቃል። በሕይወቱ ላይ አንድ ጎል ያስቀምጣል። ለዛ ላስቀመጠበት ጎል ዋጋ ይከፍላል። ያለ መስዋዕትነት ጎላችን ላይ መድረስ አንችልም። ትውልድን የሚለውጥ ወጣት ብለን በአንድነት ስንሰባሰብ መንገዱ ጨርቅ ነው ማለት አይደለም። ቀይ ምንጣፍ ብቻ ነው እያልኳችሁ አይደለም። ሳምታይም ቀይ ምንጣፍም ይሆናል። ሳምታይም ኮብልስቶን ያጋጥመሃል። ሳምታይም ትገፋለህ፣ ሁሉም ሰው እግኖር ያደርግሃል። የሆነ ጊዜ ደግሞ ብዙ ትውልድ ይከተልሃል። በዛም በዚህም መሸወድ የለብህም። ጎሉን ማየት። ለምንድን ነው የተጠራሁት? ጌታ ለምንድን ነው የጠራኝ? ምሳሌያችሁ ሊሆን የሚገባው የናዝሬቱ ኢየሱስ ነው። እሱን አይቶ የሚሮጥ ትውልድ፣ እሱን አይቶ የሚሮጥ ወጣት ትውልድን ይለውጣል። ገብቶት የመጣ ወጣት እሳት ብነድ ሐሳቡን አይቀይርም። ባያድነንም አንተ ላቆምከው ለወርቁ ምስል አንሰግድም። ገብቶን ነው የመጣ ነው። የእቶን እሳት 7 እጥፍ እየነደደ ነው። ወጣቶቹ ግን እንደዚህ ይላሉ፣ ባያድነንም አንተ ላቆምከው ለወርቁ ምስል አንሰግድም። በጌታ ላይ የነበራቸው መተማመን የሚያስደንቅ ነበር። ትውልድን ለመለወጥ የሚፈልግ ወጣት ዓለምን ለመለወጥ ከመሞከሩ በፊት ልቡ በእግዚአብሔር መለወጥ አለበት። ትንቢተ ዳንኤል ምዕራፍ 1 ቁጥር 8 እናያለን። ትውልድን የሚለውጥ ወጣት የመጨረሻው ጎሉ ምንድን ነው? ዓለምን በክርስቶስ
መጠቅለል ነው። ዓለምን ለክርስቶስ መማረክ ነው። ዓለምን ለክርስቶስ ማስማረክ ነው። ዓለምን በክርስቶስ እግር ስር ማስገዛት ነው። ትውልድን የሚለውጥ ወጣት ትልቁ ዓላማው ይሄ ነው። ዓለምን እንዲለውጥ የተላከ አንድ ወጣት ዝም ብሎ ብድግ ብሎ ዓለምን መቀየር አይችልም። ዓለምን ለመቀየር ከመሞከራችን በፊት ልባችን በእግዚአብሔር መቀየር መቻል አለበት። ልቡ ያልተቀየረ ወጣት የሌላውን ልብ መቀየር አይችልም። ይህንን መልእክት እየተከታተላችሁ ያላችሁ ወጣቶች በአገር ውስጥም ከአገር ውጭም ያላችሁ ዓለምን እንድትለውጡ እግዚአብሔር ልኳችሁ ከሆነ በዚህ ሜጋ ራእይ ውስጥ ከመቀላቀላችሁ በፊት አስቀድማችሁ ልባችሁን ልትለውጡ ይገባል። ልባችሁ በእግዚአብሔር ሊለወጥ ይገባል። እግዚአብሔር ሜን ፖይንቱ ያለው ከልብ ጋር ነው። ከቁንጅናችሁ ጋር አይደለም፣ ከቁመናችሁም ጋር አይደለም። ሰልካካ ነው ድፍጥጥ ነው አይለው። እግዚአብሔር ትልቁ ፖይንቱ ያለው ልባችሁ ላይ ነው። ልቡ ዝግጁ ነው ወይ? ልቡ ተለውጧል ወይ? ልቡ ታጣፊ ነው ወይስ ችላ የሚል ነው? እግዚአብሔር ከናንተ ላይ የሚያየው የመጀመሪያው መስፈርት ልባችሁ ምን ያህል ዝግጁ ነው። በፊታችሁ ቁጭ ብዬ ይሄንን መልእክት እያስተላለፍኩ አንድ ነገር ይታየኛል። በጣም በብዙ ሚሊዮን የሚቆጠር ህዝብ ከፊት ለፊት ሆኖ የሚመራ ወጣት አሁን እየታየኝ ነው። በማስታወሻችሁ ላይ እኔ መሪ ብቻ አይደለም ኃያል መሪ ነኝ ብላችሁ ጻፉ። ኃያል በዘመኑ የነበሩ እንደነ ዮፍታይ እነ ዲቦራ ኃያል ነበሩ። በመሳፍንት ዘመን የተነሱት ኃያላን ነበሩ። እኔ ኃያል መሪ ነኝ። ለ10 ዓመት ለ20 ዓመት ለ30 ዓመት በአጋንንታዊ ስርዓት የተያዘውን ትውልድ ለማስለቀቅ የተላኩ ኃያል ሰው ነኝ። ራእይ አለኝ ብላችሁ መናገር ነው ያለባችሁ። ጠላት መጥቶ ወጣትነትን ፈልጋለሁ ስል ኖ ላንተ ያዘጋጀሁት ጊዜ የለኝም። እኔ ባለ ራእይ ነኝ። እኔ መልእክተኛ ነኝ። እኔ የዚህ ዘመን ተመራጭ ትውልድ ነኝ። ክርስቶስ መርጦኛል። ራእይ የሌለው ሰው ሕይወቱን በሌሎች ሐሳብ ይኖራል። ራእይ ያለው ግን ታሪክን ይጽፋል። ዮሴፍ በ17 ዓመቱ ራእይን ተቀበለ። በኋላ ሕዝብን ከራብ አዳነ። ዛሬ የምትቀበለው ራእይ ነገ የሆነ ሕዝብ ባንተ እንድድን ነው። ዝም ብለህ ወስደህ ሳጥን ውስጥ እንድትዘጋ አይደለም። አሁን እግዚአብሔር እየሰጣችሁ ያለው ኃላፊነት፣ አሁን እግዚአብሔር እየሰጣችሁ ያለው ቅባት፣ አሁን እግዚአብሔር እያስታጠቃችሁ ያለው ዓላማ ቤት ሄዳችሁ ብርድ ልብስ ለብሳችሁ እንድተኙ አይደለም። ለሚቀጥለው ትውልድ ሶሉሽን እንድትሆኑ ነው። መፍትሄ ሆናችሁ እንድትገለጡ ነው። ትውልድን የሚለውጥ ወጣት የመፍትሄ ቁልፍ የያዘ ወጣት ነው። ይህንን በማስታወሻችሁ ላይ ጻፉ። ትውልድን የሚለውጥ ወጣት የመፍትሄ ቁልፍ የያዘ ወጣት ነው። ችግርን እንደ እድል የሚያይ ወጣት ነው ከዚህ በኋላ የምንፈጥረው። ችግር ሲመጣ ፊቱን የሚያዞር ሳይሆን ችግርን እንደ አስክሬም የሚያይ፣ ችግርን እንደ ካራሜላ የሚያይ ወጣት ነው የሚፈጠረው ከዚህ በኋላ። ችግር በተባለ ሜዳ ላይ ድሉን የሚያስመዘግብ፣ ችግርን ወደ ድል የሚቀይር፣ ችግርን እንደ ችግር ሳይሆን ችግርን እንደ እድል የሚያይ ወጣት ነው የሚፈጠረው አሁን። አጠገብ ያለውን ሰው ትውልድን የሚለውጥ ወጣት ችግርን እንደ ችግር ሳይሆን ችግርን እንደ እድል የሚያይ ወጣት ነው። ዳዊት ጎልያድን እንደ ችግር አላየውም። ከዚህ በፊት እስራኤላውያን ጎልያድን ሲያዩ ይፈሩ ነበር፣ ይሸበሩ ነበር፣ ይናወጡ ነበር፣ በፍርሃት ይዋጡ ነበር። ዳዊት ግን በፍርሃት አልተዋጠም፣ ፈገግ አለ። ምክንያቱም የእግዚአብሔር እጅ የሚገለጥበት ሜዳ ጎልያድ ነው አለ። ይሄ ችግር ሳይሆን እድል ነው አለኝ። ከፊት ለፊታችሁ ላይ ተራራ ሊገጥማችሁ ይችላል። አደገኛ ሸለቆ ሊገጥማችሁ ይችላል። ሸለቆ ሲታያችሁ ይሄ ሸለቆ የእግዚአብሔርን ክብር የማይበት ስፔሻል ሜዳ ነው። ችግርን እንደ ችግር ሳይሆን ችግርን እንደ እድል ማየት። ይሄንን ክዳን የሌለውን እኔ ገጥመዋለሁ። በጣም ትንሽዬ እኮ ነው። የጦር ልምድ ካለው ጋር ከእግሩ ጥፍር ጀምሮ እስከ ራስ እግሩ ድረስ ብረት ከለበሰው ጋር ሰው እሱን አይቶ በላብ በሚዋጥበት ከዚህ ከትልቁ ሰውዬ ጋር ለመግጠም እኔን ልቀቁኝ ባካችሁ። ይሄ ለኔ መልካም እድል ነው። እኔ ውስጥ ያለው ቅባት የሚገለጥበት፣ ጎልያድ ቅባቴ የሚገለጥበት ምቹ ሜዳ ነው። ተቀበሉና ይሁንላችሁ።
ጎልያድን ሲያይ ደስ አለው። በፈገግታ ተሞላ ዳዊት። ምክንያቱም የሱ ቅባት የሚገለጠው በጎልያድ ላይ ነው። መጨረሻ ላይ በድንጋይ ግንባሩን ቀረቀረውና አስተኝቶ በቄራ በሬ እንደሚታረድ በሰይፉ አረደው። ችግርን እንደ ችግር አላየውም። ችግርን እንደ መልካም ዕድል አያለው። አቲካ ቫኖሲያ ለቴኔ ኬፋሱ ሊፍራሲያናማ እንዲፈጠር እኔ የምፈልገው ወጣት ችግር ሲመጣ ፊቱን የሚያበላሽ የሚኮሳተር ወጣት ሳይሆን ችግር ሲመጣ እንደ ዳዊት ከዚህ ችግር ጋር እኔ መቅጠም ፈልጋለሁ የሚል ችግርን እንደ ችግር ሳይሆን ችግርን እንደ ዕድል የሚያይ ወጣት እንዲፈጠር ነው የምፈልገው። ቤተሰቦች የደሃ ናቸው። በቀን አንድ ጊዜ በላለው። ከአራተኛ ክፍል ነው ያቋረጥኩት። ሌላው ቀርቶ ስመን እንኳን በስነ ስርዓት መጻፍ አልችልም። እነዚህ ሁሉ ተደምሮ አንተ ውስጥ ያለው ኃይል በኃይል እንዲገለጥ ምቹ ሜዳ ይሆናል። ቤተሰቦችን ባሰቃየው መርገም ላይ ትገለጣለህ። እግዚአብሔር ክብሩን የሚገልጥበት አደባባይ ይሆናል። በትምህርት መሃል አንድ ትንቢታዊ መልእክት ልናገር ወይ? ችግራችሁ የእግዚአብሔር ኃይል የሚገለጥበት ሜዳ ይሆናል። ችግራችሁ የእግዚአብሔር ኃይል የሚገለጥበት አደባባይ ይሆናል። የእግዚአብሔርን ኃይል ኤክስፒሪየንስ የምታደርጉበት፣ የእግዚአብሔርን ስልጣን የምትለማመዱበት። ኦያሳ ላቴባሾና ኢቫኖሶፕሪያ ላታካማሾ ኢላሶማ ክራያ ሆነ አለኝ ጌታ። እስኪ አንድ ወጣት ሆነ ይበል።